እንደምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ማስበው ደግሞ አይ ቲንክ ቢኒያም ሽብሬ ነው ለኔ። ጋይስ ጆኒ ጁጁትሱ ከቢኒያም ሽብሬ ጋር የሚክስድ ማርሻል አርት ፍልሚያ ለማድረግ ተስማምቷል። በተጨማሪም ሴዶ ማርሽ ዶክተር አብይ አህመድ ማለት ነው በይፋ የኢትዮጵያን ኤምኤም ቦክስን ወይንም ቡቲ መቀላቀል እንደሚፈልጉ እዚህ ጋር እየገለጹ ይገኛሉ። ሰዎች ሶሻል ሚዲያ ላይ ኮንተንት ማርሻል አርት ጋር የማይገናኝ ኮንተንት እየለቀቁ ሰውን አይምሮ አሳስተውታል። ሰዎች ትክክለኛ ፋይተር ምን እንደሆነ አያውቁም። እኔ አሁን ለሴዶ ምንም ቦታ የለኝም። ይዝናቶን ማይለር አዶናይ ሪንግ ውስጥ መግባት ይፈልጋል። ኢቲኤፍሲ ኢትዮጵያን ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል። ከማጋ ግን ፋይት ማድረግ ያለበት ይመስላችኋል? ከማጋ አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል? ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው። ትሬን ይደረጋሉ በደንብ ሁለቱም። እንግዲህ እሺ የሚለው ሰው ማን እንደሆነ አናውቅም። እናንተ ኮመንት አድርጋችሁ ብዙ ኮመንት የብዙ ሰው ስም ከሆነና ብዙ ላይክ ካገኘ እና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሄጄ አነጋግረውና ከሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው። ይሄ ነገር በነገራችሁ ላይ ለዊ ሪዞርት ቦንጋ ነው ያለነው። በጣም የሚያምር ቦንጋ ፕሬዚደንሻል ስዊት ነው የተሰጠኝ ለኔ። በጣም ነው የምናመሰግነው ቦንጋ። በጣም ቴንክ ዩ ሶ ማች። ቤልታቸው ማን ነው የሚያስፈታው? እነዚህ ከላይ የምታዩቸው 4 ሻምፒዮኖች ባለፈው ከተወዳደሩት ውድድሮች ውስጥ 4 ሻምፒዮኖች አሉን ማለት ቤልት ያሰሩ ማለት የቤልት ጨዋታ ተጫውተው ቤልት ያሰሩ አሉ። ቀጣይ ላይ በኪሎዋቸውና በየአርቱ በውድድሩ መሰረት ቤልታቸውን የሚያስፈታ ሰው ማች ግዴታ ያስፈልጋል ማለት ነው። እናንተ ኮሜንታችሁ ላይ ያስቀምጡልኝ። ጆኒ የጆኒ አለ ጆኒ በኪሎ ሆኖ ግን ኤምኤምኤ ፋይት ነው የሱን ሴዶ ወይም ደግሞ አገረ ሰላም ነበረ መድረክ ላይ አገረ ሰላም ተቀበለው ማስተር አገረ ሰላም ተቀበለው ነበረ። አሁን ከሴዶ ጋር እንዲሆን ተደርጓል። በቀጣይ ደግሞ ሳጅን መስፍን ብሩ ነው በ69 ኪሎ ከኤርሚያስ ጋር ተወዳድረው ነበረ። ማች እሱ አሸንፏል። ሻምፒዮና ነው ማለት ነው። አሁን ቀጣይ ከማጋ ነው የሚያደርገው? ሪማች ነው የሚያደርገው ወይስ ደግሞ በቀጣይ ከሌላ ሰው ጋር ነው የሚያደርገው የሚለውን እንትን ማለት እንችላለን። ከማጋ እንደሚያደርገው እኔ ከአብርሃም ጋር ከአብርሃም አለም ጋር ቢያደርጉ በጣም አሪፍ ማች ያደርጋሉ ብዬ አስባለሁ። ኪሎዋቸውን አስተካክለው ከረቢክ ጋር ረቢክ ደግሞ በዛኛው ቪዲዮ ያስቀምጥኩላችሁ ሰው አለ ከማጋ ማድረግ አለበት የሚለውን በ64 ኪሎ ከዚህ በኋላ ወደ ላይ ወጥቼ አላደርግም ብሏል። 64 ኪሎ ላይ ሆኜ በሙዋይታይ ውድድር አድርጋለሁ ብሏል። ከረቢክ ጋር በ64 ኪሎ ቀጣይ ላይ ቤልቱን የሚያስፈታው ማን ነው የሚለውን እናንተም ኮሜንት ላይ እሱን ማስቀምጡልኝ። ከዛ አራተኛ ደግሞ ሻምፒዮናችን የቤልት ውድድሩን ያደረገው ከሱራፌል ማለት ነው። ሱራፌል በ54 ኪሎ ተወዳድሮ አሸናፊ ሆኗል። የቤልቱን ባለቤት ነው። አሁን ላይ የቦክሲንግ ማች ከሱ ጋር ቀጣይ ላይ ይህንም የኢትዮጵያ ሻምፒዮና ፋይት ሻምፒዮና ቤልቱን የሚቀበለው ማን ነው? የቀጣይ ሻምፒዮናችን ወይስ ይሄኛውን ስቴብል አድርገው ሁሉም ይቀጥላሉ የሚለውን ማየት ፈልጋለሁ። እናንተ ምን ታደርጉልኛላችሁ? ኮሜንት ላይ ማን ከማን ቢሆን የእናንተ ኦፕሽንን ታስቀምጡልኛላችሁ ማለት ነው። ማስተር ቢኒያም ነኝ። እንደዚህ አይነት መረጃዎችን ማየት የምትፈልጉ ከሆነ ፎሎ አድርጉ። ሀሳባችሁን ኮሜንት ላይ አስቀምጡ። አመሰግናለሁ። ባይ እንቁራሪቷ በቀሉ አገጭሽን ወይም ጭንቅላትን እንዴት እንደማፈርሰው ይኸው በዚህ ብሎኬት ባላያ ብሎኬት ነው። ዝም ብሎ አይደለም ማለት ነው። አበሻ እንዴት እንደማፈርሰው ታያለህ። እዚህ እያየ ነው እና አልሱክሱክ ላሐውላ ወላ ቀወተ ኢላ ቢላ ብዬ ነው ምደፈ። ኃይልም ችሎታም ጉልበትም ያለው ማን ነው? አንድ አላህ ብቻ ነው። ይዶኖሚ አቶነ አታቀኝም ማንም አበሻ እኔን አታቂም ማለት ነው። የሚክስን ማሻራት ንጉስ ነኝ። እንደ ሴዶ አይነት ሰዎች ሶሻል ሚዲያ ላይ ኮንተንት ማርሻል አርት ጋር የማይገናኝ ኮንተንት እየለቀቁ ሰውን አይምሮ አሳስተውታል። ሰዎች ትክክለኛ ፋይተር ምን እንደሆነ አያውቁም። እኔ አሁን ለሴዶ ምንም ቦታ የለኝም። ይዝናቶን ማይ ሌቭል። እኔ ህዝቡ ማየት የሚፈልገው አንድ ሰው ሲቀጠቀጥ ሳይሆን they want to see a real fight and የተሻለ ፋይት ብዬ የማስበው ደግሞ አይ ቲንክ ቢኒያም ሽብሬ ነው ለኔ። ቢኒያም ሽብሬ ብዙ የኤምኤምኤ ፋይት ኤክስፒሪየንስ አለው። most importantly he will put up a good fight። በጣም ቀውጢ የሆነ ነገር ነው ኢትዮጵያ ውስጥ የምታዩት ሁላችሁም። You're going to be entertained, you're going to see blood, and most importantly I think completely በቃ የኤምኤምኤን አመለካከት ኢትዮጵያ ውስጥ ይቀይረዋል። ይሄ ኳስ ራሱ ሰው ማየት ሊያቆም ይችላል በዚህ ምክንያት። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያም ነው? ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው፣ የስትራይኪንግ ኤክስፒሪየንስ አለው። በጣም አትሌቲክ የሆነ ልጅ ነው። ከዚህ በላይ ምን አይነት ጥሩ ፋይት ትጠብቃላችሁ? እሱ ከኢቨንት ኦርጋናይዘሮች ጋር ተነጋግረን ቀን እነሱ ናቸው አሁን አናውንስ የሚያደርጉት። እቺ ኤርጎ እንዴት አየው? ሶምቦላ ያለው ነው የተለየ ሌላ ኤርጎን ሸገር ቢመጣ ማለት ነው ብታገኘው ምንድን የሚደረገው? በየቀኑ 2 በጠጣለው ጆኒ ንቃተሊና ኢድሪስ
አዲስ ኤርሚያስ ሁሉም እዛ የገቡትን በአንድ ቀን አንድ ላይ ሪንግ ላይ ኧረ በስመ አብ ዶክተር አብይ አህመድ ማለት ነው በይፋ የኢትዮጵያን ኤምኤም ቦክስን ወይንም ቡቲ መቀላቀል እንደሚፈልጉ እዚህ ጋር እየገለጹ ይገኛሉ ማለት ነው። ዩኒቲ ፓርክ ላይ እንግዲህ በተደረገው ፕሮግራም ላይ እንግዲህ አቅም እንዳላቸው ያሳወቁ ሲሆን ከማን ጋር ቢገጥሙ ይሻላል ብላችሁ ታስባላችሁ? ኮሜንት ላይ ሐሳብ አስተያየታችሁን ስጡ። በነገራችን ላይ የኢትዮጵያ ኤምኤም ቦክስ ወይንም ቡቲ ማለት ነው አንድ ደረጃ ከፍ ያለ ሲሆን ማለት ነው ነቃተ ህሊና ቦንጋ ላይ የ500 ካሬና የ300 ሺህ ብር ሽልማት ካሸነፈ በኋላ በርካታ ሰዎችን ይሄን ውድድር መቀላቀል እንደሚፈልጉ እያሳወቁ ይገኛሉ ማለት ነው። ቤቱን ፎሎ ካላደርጋችሁ ቤቱን ፎሎ አድርጉ። ዲሲፕሊን እያልን ተደብቀን ነበር እኮ ይኖር ነው። እንተዋወቃለን እኮ ሁላችንም። አዲስ ነገር አለን እንዴ? ተደብቀን አንዴ ይኖር ነው። በ250 ብርና በ350 ብር አልተሸኘንም እንዴ? በ5000 ብርና በ20 ብር አልተሸኘንም እንዴ? አገር ወክሎ ወጥቶ ተወዳድሮ ባዶውን የተቀመጠ ሰው የለም እንዴ? የሚበላው የሚጠጣው አጥቶ በማርሻል አርት ጸበል የገባ ሰው አለ አይደል እንዴ? አሁንም እንርዳው ስንባል እኮ ዝም ያልን ሰዎች አለን። በቃ አለቀ። ይሄ ቢፍ በተፈጠረ ቁጥር ይሄ እድገት ባመጣን ቁጥር ማድረግ እንችላለን። ዜዶን ልናበረታታው ነው የሚገባው። መጫወት አለበት። የሚጫወተው ለሁለት ነገር ነው። የመጀመሪያው ስፖርቱም እንዲያድግ፣ ሁለተኛው እኔ ከመምጣቴ በፊት እኛ ከመምጣታችን በፊት እናንተ ጊዜ ነበራችሁ ብዙ ነገር የማድረግ። አሁን እኛ መተን ጨዋታውን ቀይረነዋል። ምቀኛ ከምትሆኑ ሰፖርት አድርጉንና እናንተንም አሳድገን ወጣቱን እናሳድግ፣ እንቀይር። እባካችሁ ተው፣ እንወዳችኋለን እኛ። ጋይስ የከፋ ዞንና የቦንጋ ከንቲባ ለንቃተ ህሊና የ500 ካሬ ሜትር እና የገንዘብ ድጋፍ አድርገውለታል። ለንቃተ ህሊና ብቻ አይደለም፣ በነገራችሁ ላይ ጌች እዚህ መጥቶ ጂም ላይ ኢንቨስት ማድረግ ከፈለገ የፈለገውን መሬት እንሰጠዋለን፣ የፈለገውን አይነት መሬት እንሰጠዋለን ብለዋል። ለኔም የመሬት ስጦታ ተደርጎልኛል። እዚህ መጥቼ በከፋ ጂም እንድከፍት ማለት ነው። የገንዘብ ስጦታም ተደርጎልኛል። ይሄን ለመናገር ያክል ነው። ስለዚህ ለሱ ብቻ ለሰጠው እኔም አሁን የቦንጋ ልጅ ነኝ። ያዝበለው ዲጎ ዲጎ ሴዶ የጆኒ ደካማ ጎኑ ምንድን ነው? በቀሉ በል የበቀሉ ደካማ ጎኗ ቅቤ ያለመቀባቷ ነው። ቅቤ ሳትቀባ ስትቀር በቃ ሁሉም አይምሮ አይሰራ፣ ውበቷ አያምር፣ እኔን እንደሞ አታማልለኝ። ለዛ ነው እንደዛ ነው። በቃ ድክመቷ እሷ ነው። ኦኬ አመሰግናለሁ ብራዘር። ዲኖ በባለፈው በኤምኤም ውድድር ሁሉም አትሌቶች ማለት ይቻላል ገንዘብ አግኝተዋል፣ እውቅና አግኝተዋል። ሁለት መሬት ሁሉ የተሰጣቸው ሰዎችም አሉ። ገንዘብ ከምትጠብቁ በላይ ሰርተዋል፣ ታውቀዋል። በመጀመሪያ ውድድር ከዚህ በላይ ሳቲስፋክሽን፣ ከዚህ በላይ ትልቅ ነገር ምን አለ? እውነት ለመናገር እንደዚህ አይነት ነገር ሰፖርት ያላረግ እንደዚህ አይነት ነገር ካልተደጋገፍን ምን ሌላ ምን እንደጋገፍ ነው? ሲሪየስሊ እስኪ አስቡት። እስኪ ምን የተሻለ ፋይት ብዬ የማስበው ደግሞ አይ ቲንክ ቢኒያም ሽብሬ ነው ለኔ። ጋይስ ጆኒ ጁጁትሱ ከቢኒያም ሽብሬ ጋር የሚክስድ ማርሻል አርት ፍልሚያ ለማድረግ ተስማምቷል። በተጨማሪም ሴዶ ማርሻል እኔን አይመጠነኝም፣ ሰው ትክክለኛ ፍልሚያ ማየት አለበት፣ ይህን ማድረግ የሚችለው ደግሞ ቢኒያም ሽብሬ ነው፣ ሴዶ ከኔ ጋር ከገጠመ መቀጥቀጥ ብቻ ነው የሚሆነው ሲል ተደምጧል። ሴዶ አክተር ነው፣ ማስታወቂያ መስሪያ ነው፣ ተፋላሚ ብዬ አልቆጥረውም። እኔ አሁን ለሴዶ ምንም ቦታ የለኝም። ኢዝናት ኦን ማይ ሌቭል። እኔ ህዝቡ ማየት የሚፈልገው አንድ ሰው ሲቀጠቀጥ ሳይሆን የሆነ ሪል ፋይት
ብዙ ሰው ጆኒን የሚመጥነው ኢትዮጵያዊ ቢኒያም ነው ሲል ነበር። በርካቶችም ደግሞ ጆኒን እንፈልገዋለን፣ ቢኒያም ይሰባብረዋል ሲሉ ነበር። ጆኒም ለዚህ ምላሽ ሰጥቷል። በጣም ቀውጢ የሆነ ነገር ነው ኢትዮጵያ ውስጥ የምታዩት ሁላችሁ። ኮምፕሊትሊ በቃ የኤምኤምኤን አመለካከት ኢትዮጵያ ውስጥ ይቀይረዋል። ይሄ ኳስ ራሱ ሰው ማየት ሊያቆም ይችላል። በዚህ ምክንያት ኢቨንት ኦርጋናይዘሮች ጋር ተነጋግረን ቀን እነሱ ናቸው አናውንስ የሚያደርጉ። ከቢኒያም ጋር እፋለማለሁ፣ ኢትዮጵያውያንም ጥሩና ተመጣጣኝ ውድድር ያያሉ ብሏል። ጆኒ ትክክል ነው ወይ? የጆኒን ሀሳብ እንዴት አያችሁት? ሁለቱ ቢፋለሙስ ማን ያሸንፋል? ሀሳብ አስተያየታችሁን በኮመንት አጋሩን። የፕላስ ምልክቷን መጫናችሁን አትዘንጉ። ተሸነፍኩ፣ ደከምኩ፣ በቃ ተስፋ ቆረጥኩ ስትሉ ማለት ነው ሰው አለኝ የሚል እንደ ቦንጋ አይነት ማህበረሰብ እግዚአብሔር ይስጣችሁ። ለልቃተ ሕሊና ያደረጋችሁትን እንዲሁም ለስዊት ቦክስ ጌታቸው ከጌታቸው ጋር ለሄዱት አመራሮች በሙሉ ስፖርት ለማሳደግ እዚህ ደረጃ ስፖርት ለማድረስ የመጡ አመራሮችን በሙሉ ያደረጋችሁትን አቀባበል እጅግ አድርገን እናመሰግናለን። በእውነት እመኑኝ ከቦንጋ ማለት ነው የሚወጣው ከዚህ በኋላ የተሻለ ትውልድ ከቦንጋ ከከፋ ማህበረሰብ እንደሚወጣ አልጠራጠርም። በእውነት የከፋን አመራር የከፋን አስተዳደር ማለት ነው በቃ ምን ልበል እኔ እግዚአብሔር ይስጥ ረጅም ዕድሜ በሺህ የሚቆጠሩ ዓመታትን እግዚአብሔር ይስጥ። 9 ዓመት ኑር፣ ቋቅ እስክል ድረስ ኑር በእውነት እና ጌታቸው እጅ የተባረከ ይሁን። ለንቃተ ሕሊና ያደረጋችሁት ነገር በሙሉ ወንድሜ አይዞን። እግዚአብሔር ደግሞ ማለት ነው የተሻለ ነገር ያደርጋል ከዚህ የበለጠ ማለት ነው። ስፖርቱን ደግሞ እስከዛሬ ያሳደጋችሁት እዚህ ያደረሳችሁት ማህበረሰብ በኢትዮጵያ ሕዝብ ስም ማለት ነው እጅግ አድርጌ ላከብራችሁ እወዳለሁ። በእውነት ለንቃተ ሕሊና ያደረጋችሁት ከጎኑ ነኝ ላላችሁ በሙሉ እግዚአብሔር ዋጋውን ይክፈልላችሁ። አመሰግናለሁ። በንቃተ ሕሊና ስም ነው ወደጃችኋለሁ። ሪስፔክት በእውነት ቴንኪዩ። የኢትዮጵያ ሕዝብ እስቲ ከዚህ ልጅና ከዚህ ከቦንጋ ማህበረሰብ የሆነ ነገር እንደምትማሩ ተስፋ አደርጋለሁ። ምክንያቱም ልጁ ደከምኩ፣ ወደቅኩ፣ አልተሳካልኝም ስትሉ እናንተ ደግሞ አለው ጀግና ነን ጀግናችን ትችላለህ ብላችሁ ከጎኑ ሆናችሁ ለደገፋችሁ እነጌች ከሱ ጋር ያላችሁት አጠቃላይ የቦንጋን አስተዳደር ማለት ነው ማህበረሰቡ የተቀበላችሁት አቀባበል ያደረጋችሁት በሙሉ እጅግ አድርገን እናመሰግናለን። ተባረኩ፣ ክፉ አይንካችሁ፣ እግዚአብሔር 9 ዓመት ያኖራችሁላችሁንም። ቴንክ ዩ